ዛሬ ማታ እንግዲህ ወደ አሜሪካ ልሄድ ነው። እየሄድኩበት ያለው ምክንያት ደግሞ የ1000 ህጻናት ልብ ለማሳከም ነው። ሰው ሪስ አስባለሁ ከፋሚሊዎች ሰላም እንዴት ናችሁ? ወንድሜ አዶናይ የሚነግራችሁ ነገር አለ፣ በደንብ ስሙት ጋይስ። ዛሬ ማታ እንግዲህ ወደ አሜሪካ ልሄድ ነው። እየሄድኩበት ያለው ምክንያት ደግሞ የ1000 ህጻናት ልብ ለማሳከም ነው። እንዴት አድርገን ነው እነዚህ ህጻናቶች የምናሳክመው? የሁላችሁም እርዳታ ያስፈልገናል። ስፔሻሊ አሜሪካ ከሆናችሁ ውጭ ሀገር ከሆናችሁ $50 ቻሌንጅ እያስጀመርን ያለ ነው። እነዚህ 1000 ህጻናቶች እውነቴን ነው የምላችሁ ከተቻለ በደቂቃዎች ማሳከም እንችላለን። ስለዚህ እነዚህ ህጻናቶች በጣም ነው የሚያሳዝኑት። በአካል ብታዩዋቸው ስፔሻሊ ፋሚሊዎቻቸው እነዚህ ህጻናት ሲታከሙ እነሱ ብቻ ሳይሆን የሚድኑት ቤተሰቦቻቸውን ነው የሚድኑት። የሰፈር ልጆችም ነው የሚድኑት። ኢትዮጵያ ነው የምትድነውና ይህ የሁላችንም ስራ መሆን አለበት። አሜሪካ መጣውላችሁ። መልካም እንጆች በጎነት ለራስ ነው ይላል። እንግዲህ በዚህ መልኩ አዶናይ መልቷል። ዱባይ ያለ አሜሪካ ለትልቅ ስራ ለትልቅ ፕሮጀክት እየመጣ ነው ሄድ ያለው ብሎ ነበረ። እንግዲህ ያንን ፕሮጀክት አሁን ይፋ አድርጓል ማለት ነው። የ1000 ኢትዮጵያውያን ህፃናት የልብ ህሙማን ህክምና ለማስደረግ እንግዲህ $50 ቻሌንጅ አሜሪካ ያላችሁ ትውልደ ኢትዮጵያውያን እና ኢትዮጵያውያን ሰፖርት አድርጎ እነዚህን ህፃናት እናሳክማቸው፣ ከተጋገዝንበት ችግር ይቀረፋል እያለ ነው አዶናይ። ለእንደዚህ አይነት በጎ ስራ የሚነሱ ሰዎችን ደግሞ የኢትዮጵያውያን የመረዳዳት ባህል እንግዲህ እንዳለ ይታወቃል። ስለዚህ አሜሪካ ያላችሁ ኢትዮጵያም ያላችሁ ብትሆኑ አቅም ያላችሁ ሰዎች ፕሊዝ እነዚህን 1000 ህፃናት ከዛም በላይ ማሳከም ስለሚቻል ማለት ነው እንግዲህ ቤተሰቦቻቸው ህፃናቱም በስቃይ ላይ ነው ያሉት እንግዲህ ማለት ነው። ስለዚህ ይህንን ቻሌንጅ አዶናይ ሲቀላቀል ደግሞ ሁላችሁም አቅም ያላችሁ ሁሉ ፕሊዝ ጆይን አድርጉ። አዶናይ ስኬት ከዛ በላይም እንግዲህ ህፃናትን ሰፖርት እንደምታደርግና እንደምደርስላቸው እንተማመናለን። ሰላይ ጊዜ ይሁንልህ አባቴ፣ ይመችህ። ዛሬ ማታ ማለት ነው እንግዲህ ሻንጣዎቻችን ፓክ እያደረግን ያለ ነው። እንግዲህ ምን ማድረግ አይቻልም፣ ደርሰን እንመጣለን። ታሪክ ሰርተን እንመጣ ነው። እነዚህ 3 ሻንጣዎች ይዤ ነው የሚሄደው። እንግዲህ እንደዚህ ብለን ኢትዮጵያዊ መስለን እየወጣን ያለ ነው። ሪዝወርዴስ አሜሪካ መጣንላችሁ። ቦም 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 ቡም አሜሪካ ልንሄድ ነው ዛሬ ማታ ማለት ነው እንግዲህ ልጆችን የልብ ህክምና ለማሳከም ቃል ገባ። በቃሉ መሰረት እንግዲህ ጉዞ ወደ አሜሪካ በዚህ መልኩ እያደረገ መሆኑን እንግዲህ በራሱ ገጽ ላይ ያጋራው ቪዲዮ ያሳያል ማለት ነው። ለማንኛውም እንግዲህ በተደጋጋሚ እንደተባለው ለ1000 ህፃናት እፎይታ መስጠት ቀላል ነገር አይደለም። እያንዳንዱ ኢትዮጵያዊ ከተባበረ ከዛም በላይ ማሳካት ይቻላል። ነገር ግን አዶናይ የጀመረውን በጎ ስራ በጎ አድራጎት ደግሞ ሁሉም ኢትዮጵያዊ በቀናነት ከኢትዮጵያ እስከ አሜሪካ እስከ አውሮፓ የትም ዓለም ያለ የሶሻል ሚዲያ ዘመን እስከሆነ ድረስ በምንም አይነት መልኩ ዶኔሽን ማድረግ ይቻላል። ስለዚህ ለነዚህ 1000 የልብ ህሙማን ህፃናት አዶናይ እፎይታ ይሰጣል፣ በሱ ምክንያት ያገኛሉ ብለን እናስባለን። ስኬትን እንመኛለን አባቴ። ለማንኛውም መልካም ጊዜ ይሁን። ጃኒ ናት እንግዲህ ዱባይ እየተዝናናች ያለችው እንግዲህ በእንደዚህ መልኩ ማለት ነው። በአየር ላይ እየተንሳፈፈች በውሃ ላይ እየቀዘፈች እንግዲህ በእንደዚህ መልኩ ኢንጆይ እያደረገች ነው። ፋሚሊ ፋን ማለት ይሄ ነው እንግዲህ ፈኒ ለራስ ሃፒነስ ለራስ ደስታ መፍጠር ከምንም በላይ እንግዲህ በእንደዚህ አይነት መልኩ ነው ማለት ነው። በነገራችን ላይ እንደዚህ አይነት መንሳፈፊያዎች ኢትዮጵያ ውስጥ ቢሰማ ከሀገራችን ብዙ የመናፈሻ ወይም ደግሞ ብዙ የመዝናኛ ቦታዎች ከመፈጠራቸው ሰዎች የሚዝናኑበት አጋጣሚ ቢሆን በጣም አሪፍ ነገር ነው። እንግዲህ ጃኒ እያሳየች ያለችውና ይሄ ወደኛ ሀገር ቢመጣ ተሞክረው እጅግ በጣም አሪፍ መዝናኛና ለብዙ ሰዎች ደግሞ የራሳቸውን የሆነ የመንገድ ያው በእነዚህ አይነት መንሳፈፍ እንግዲህ ትልልቅ ኮምፒቲሽኖች፣ ውድድሮች፣ ልማቶች እንዳሉ ይታወቃል። በዓለም አቀፍ ደረጃ እንግዲህ ጃኒ እንደዚህ ሪሊ መስራቷ ራሷ ናት። እኔ አላምንም ጋይስ አላምንም። የአይ ጀነሬትም አይደለም የራሷ ነውና በጣም ደስ የሚል ጊዜ እያሳለፈች ነው ጃኒ እንግዲህ በዱባይ። ዋው ያምራል በጣም ጋይስ ይልሃል አባቴ። እንደዚህ ዋይ የተቀዘፈ እነ ጣና እና አባይ እና አባያታ ነሻላ ባሉበት ሀገርኛ
እንደዚህ አይነት መንሳፈፊያዎች እና እንደዚህ አይነት ሁኔታዎች ቢመቻቹ እጅግ በጣም ወሳኝ ነገር ነው ማለት እንፈልጋለን። ፋሚሊ ወደ ቀጣይ ቪዲዮ እንሄዳለን። ለማንኛውም ኢትዮጵያ ስመጣ ለሶስት ወር ቃል ገብቻለሁ። እሺ እንትን ፖስት አደርገዋለሁ ነገር ጀመር ለሶስት ሰው ብሬስ አስራለሁ ከፋሚሊዎቼ ማለት ነው፣ ከቲክቶክ ፋሚሊዎቼ ከዱባይ እንደተመለስኩኝ አምስት አድርጌዋለሁ። የአምስት ሰው ጥርስ ፏን እናደርጋለን። ዶክተር ፌቨን ብራንድ አምባሳደር ሆኜ እየተፈረም ተዘጋጁ። ለእኔስ እንዴ ከዚህ ሁሉ ሰው ከ7,000 ሰው እኮ ነው ያልኩት እኮ እዚህ ውስጥ ላለ ሰው ለአምስት እድለኛ ነው መቼስ ለ7,000 ሰው እንትን ልመርጥ አልችልም። ለእድለኛ ግን ከ7,000 ውስጥ እዚህ ካሉት ለእድለኛ ለአምስት ሰው ብሬስ ፍሪ እሰጣለሁ። እኔ ብራንድ አምባሳደር የሆንኩበት ክሊኒክ ማለት ነው። መልካም ሁላክ አይተን ወይ ደግሞ እንትን እንሰጣለን፣ ቻሌንጅ ነገር እሰጣለሁ። ነገር ኦልሬዲ ፖስት አደርጋለሁኝ። ሌላም ቻሌንጅ ደግሞ እጨምራለሁ። አዶናይ የ1000 ህጻናትን ልብ ህክምና ለማስጠገን $50 ቻሌንጅ ሲያስጀምር ወደ አሜሪካ ሲሄድ ጃኒ ደግሞ እንግዲህ ለ5 የቲክቶክ ቤተሰቦቿ የዶክተር ፌቨን የጥርስ ህክምና ክሊኒክ የብሬስ የጥርስ መጠገን ማለት ነው ባጭሩ የጥርስ ጥገና ወይም ደግሞ ጥርስ ብሬስ ማሰር አሰራለሁ ብላለች። እንግዲህ መቼ ነው የምትመለሰው? ቻሌንጁ እስከ መቼ ይቀጥላል? ወይም ቻሌንጁ መቼ ነው የሚጀምረው? ያው እንግዲህ ለቲክቶክ ፋሚሊዎች ስለሆኑ የጃኒ ፋሚሊዎች ቢራቢሮ ወይም ደግሞ አሁን ቅምጥል የተባላችሁት ማለት ነው እንግዲህ ተዘጋጁ። የጥርስ ብሬስ ማሰራት የምትፈልጉ የፌቨን ጥርስ ዴንታል ክሊኒክ እንግዲህ አምባሳደር እንደሆነች ይታወቃል። በዛ ደግሞ ብሬስ ለማሰራት እየተዘጋጀች ነው ማለት ነው። በነገራችን ላይ ጋይስ ጃኒ ራሷ ለምን ብሬስ አታሰራም? ጥርሷን ወይም ደግሞ ጥርሷን ነቅሎ ተክላ ለምን አታሰራም? ባለፈውም ስታወራ ነበር ራሷ ጥርሴ በዚህ መልኩ መሆኑ በጣም ያምርብኛል፣ ማስነካት አልፈልግም ስትል ነበርና ግን የጃኒ ቤተሰቦች ደግሞ እስኪ ጥርሷን ራሷ ብሬስ ብታሰራ ወይም ደግሞ ሌላ የማስተካከል ስራ ብትሰራበት ምን ትላላችሁ? እስቲ በኮሜንት ሴክሽን አሳውቁን። ለማንኛውም ፋሚሊ ወደ ቀጣይ ቪዲዮ ሂደን እንመለሳለን። ወይም ዝናብ የናፈቀው ሰው ይመስላል ወይስ ይሄ በጤነኛ ያልሆነ ሰው ነው? እንደዚህ ውሃ ላይ መርጦ የሚተኛ የዘመኑ ሰው ማለት ነው። እያንዳንዱ ሰው እኮ የራሱ የሆነ የሚለይባቸው ነገሮች አሉና በእንደዚህ ደግሞ በውሃ ላይ የሚንከባለል ሰው